ውድ እግዚአብሔር ልጆች አሁን ደግሞ እንግዳ ዝግጅታችን ይቀርብልናል። ተከታትለን እንመለስ። ሰላም ልጆች እንደምን ሰነበታችሁ? እንኳን ለጌታችን ለአምላካችን መድኃኒታችን ኢየሱስ ክርስቶስ የዕርገት በዓል በሰላም አደረሳችሁ። እንግዲህ ከዝግጅቶቻችን መካከል አንዱ የሆነው የእንግዳ ዝግጅታችን የሚቀርብበት ሰዓት ነው አይደለ? ጎበዞች ለዛሬ ደግሞ ከአንድ ወንድማችን ጋር ጥሩ ቆይታ የምናደርግ ይሆናል። ተከታተሉ። እንኳን አደረሰ። እንኳን አብሮ አደረሰን። እሺ ዝግጅታችንን በመታወቅ እንጀምር። ስሜ ሳሙኤል ገብረአብ ይባላል። የአምስተኛ ክፍል ተማሪ ነኝ። የክርስትና ስሜ ጽጌ ሃይማኖት ነው። እሺ በጣም ጥሩ። ዛሬ የዕርገት በዓል ነው አይደለ? አዎ። እንግዲህ እስቲ እንኳን አደረሳችሁ ማለት የምትፈልገው ካለ እንኳን አደረሳችሁ በል። በመላው ዓለም ላላችሁ የክርስቲያን ሕዝቦች በሙሉ እንኳን አደረሳችሁ ለማለት ፈልጋለሁ። እሺ እስቲ የቀኑ ውሎህን ንገረን። እንደ ማንኛውም ክርስቲያን ከሰኞ እስከ ዓርብ መደበኛ ትምህርት አለኝ። ያንን ትምህርትም ከተማርኩ በኋላ በመመለስበት ጊዜ የእረፍት ጊዜ አለኝ። ከእረፍት ጊዜው በኋላ ደግሞ የቤት ስራ ካለኝ የቤት ስራ እሰራለሁ። የቤት ስራውን ከሰራው በኋላ ጥናት አለኝ። የቤተሰብ ጸሎት አድርገን እንተኛለን። ጧትም ጸሎት ታደርጋለህ አይደለ? አዎ። እሺ እስቲ የአብነት ትምህርት እንደምትማርና እንደተማርክም ሰምቻለሁ። አዎ። ምን ተማርክ? ከአት ጀምሮ እስከ ግስ እስካሁን ውዳሴ ማርያም፣ መልካት እና የወዲስዋ መላእክት ተመርያለሁ። አንቀጸ ብርሃን መልካት ስንል መልካ ማርያምና መልካ ኢየሱስ ነው አይደለ? አዎ። እሺ እስቲ የአብነት ትምህርት ከምንድነው የሚጀምረው? የአብነት ትምህርት የሚጀምረው ከአት ገጽ ነው። በገጠር ቤተክርስቲያንስ? በገጠሪቱ የሀገራችን ክፍል የፊደል ገበታን በመማር የአብነት ትምህርትን ይጀምራሉ። በትክክል ፊደል ይማራሉ። ከዛ ደግሞ እነዚህ መደበኛ ፊደል ያለው ነው እንደ ኳ ምናምን የሚባሉትን ይለያሉ። ከዛ ደግሞ መልእክተ ዮሐንስን ተምረው ነው አይደለ ወደ አብነት ትምህርት አትብ ብለው የሚጀምሩት። እንግዲህ ይሄን ሁሉ የአብነት ትምህርት ከተማርክ እስቲ ከተማርከው የአብነት ትምህርት ውስጥ አቅርብልኝ። ዛሬ ቀን በተመለከተ ከመልካ ኢየሱስ ስለ ሰላም ለዕርገትከ አቀርብላችኋለሁ። ሰላም ለዕርገትከ ዘይትረከብ መጠኑ ወለንብረትከ ሰላም ለአቡከ ውስተ የማኑ ኢየሱስ ክርስቶስ እለኪያ ከታመኑ ቅዱሳነ ዘማቤከ ንጹሐነ ይኩኑ ጰራቅሊጦስ መንፈሰ ከፈኑ። እሺ ቃለ ሕይወትን ያሰማልን። አሜን። እንግዲህ በዘመናዊ ትምህርት ጎበዝ ተማሪ እንደሆንኩ ሰምቻለሁ። የአብነት ትምህርቱ ለዘመናዊ ትምህርት ምን የረዳህ ነገር አለ? የማንበብ ችሎታዬ የበለጠ እንዲዳብርና የበለጠ ፍላጎት እንዲኖረኝ አድርጓል። በተቻለ መጠን ነገሮች ላይ ንቁ እንደሆነ አድርጓል። ነገሮችን በጥልቀት የማሰብ ችሎታ እንዲኖረኝ አድርጓል። እንዲሁም የዘመናዊ ትምህርታችን ለማለፍ የሚያስፈልገን ነጥብ ከ50% ነው። ግን የአብነት ትምህርትን ለማለፍ 100% ያስፈልገናል። ይህ ደስ ይለኛል። ስለዚህ ሙሉ አምጥተን ነው ማለት ነው የአብነት ትምህርትን የምንጨርሰው። በተጨማሪም ደግሞ በቃላችን ነው የምንይዘው። በቃላችን ስንይዝ ዘመናዊ ትምህርትንም ፈተና ስንፈተን በቃላችን ይዘን አንብበን አይደለ? ለዛም ይረዳናል። እሺ እንግዲህ የአብነት ትምህርት መማርህ በጸባይህና በትምህርት ላይ ለውጥ ያመጣው ነገር አለ? አለ። በትምህርት እንደጠቀስኩት ነው። በጸባይ ግን ትህትናን፣ ፍቅርን፣ አመስጋኝነትን እንዲሁም የተለያዩ ጥሩ የሆኑ የስነ ምግባሮችን እንድማር አድርጎኛል። አጠቃላይ በጥሩ ስነ ምግባር እንድትሰማራ እና ትህትና ኖሮ ትህትና እንድታስተምር አይደለ? አዎ። እሺ እንግዲህ በአሁኑ ዘመን ብዙ ህፃናት ጊዜያቸውን የሚያሳልፉት በስልክና በጨዋታ ነው። አንተ ግን ጊዜህን በአግባቡ ትጠቀማለህ አይደለ? አዎ። እስቲ ይህ ምን ስሜት ይሰጣል?
ጊዜያችን በአግባቡ የማንጠቀም ከሆነ በጣም ጎጂ ነው። ጊዜያችን ለስልክ የበለጠ ጊዜ ከምንሰጥ የተማርናቸውን ትምህርቶች በመከለስ በተግባራዊ ነገሮች ላይ የበለጠ ጊዜ ብናሳልፍ ጥሩ ነው። ስለዚህ ጊዜን ተጠቅመን ለውጥ ማምጣት እንችላለን ማለት ነው። እሺ እስቲ ስለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እርገት ወይም ደግሞ እስቲ ስለ ዛሬው ዕለት ንገረን። ጌታችን ኢየሱስ ክርስቶስ ከትንሣኤው በኋላ ለሐዋርያት በ40 ቀናት መካከል እየተገለጠ ስለ ነገረ ምጽአቱ ሲያስተምሯቸው ቆይቷል። ከዛ በ40ኛው ቀን ወደ ቢታንያ ከደብረ ዘይት ተራራ አካባቢ ወስዶ እጁን አንስቶ እየባረካቸው ሳለ ተለይቷቸዋል። ስለዚህ ያ ወደ ሰማይ አረገ ማለት ነው። እሺ እስቲ የእርገት የምታውቀው መዝሙር ይኖራል? እሺ እስቲ አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ በእልልታ። ዝማሬ መልእክትን ያሰማልን። አሜን። እንግዲህ የአብነት ትምህርት ውስጥ ግስም በቃል አይደለ? እናም ደግሞ በዜማም ጭምር ነው። እስቲ አንተ የዜማ ትምህርት ጀምረሃል? ማለትም ቅዳሴ፣ ውዳሴ ማርያም ዜማ? አልጀመርኩም። መቼ የመጀመር ሀሳብ አለ? ግሱን ከጨረስኩ በኋላ ዜማን የመጀመር ሀሳብ አለኝ። እንግዲህ ያው ግስ ሲባል እኔም ሰምቼ አላቅም። እስቲ ለኛም ለልጆችም ግስ ትምህርት እንዴት እንደምንማር አስረዳን። የግስ ትምህርት ማለት የሀ ግስ አለ፣ የለ ግስ አለ፣ እስከ ፐ ድረስ ይሄዳል። ግስ ማለት ለምሳሌ ሀለ ለአረረ ተቃጠለ እያል ቃላትን እያወጣን እነሱን ትርጓሜ መስጠት ነው። አሊያ ደግሞ ለምሳሌ አንድ ግስ እንሰጥ አይመረ እንልና አይመር አወቀ ካልን የአመር ያውቃል፣ የአይመር ያውቅ ዘንድ የአይመር ያውቅ እያል ማብዛት ነው። ስለዚህ ጊዜንም ያመለክታል ማለት ነው። ያሁን ጊዜ ኃላፊ። በጣም ጥሩ። የግስ ፊደላት ናቸው አይደለ? እንግዲህ ይሄንን ለእንግሊዘኛው የኃላፊ ጊዜ ወደፊት ጊዜ ለነዚህ ለማወቅ ያስችለናል ግዕዝ ላይ ጎበዝ ከሆንን። ምክንያቱም ስናበዛቸው ወደ ኋላና የኋላ ግስና የፊት ግስ እያረገ ስለሚያበዛልን በእንግሊዘኛውም የበለጠን እንድናውቃቸው ያረገናል። በጣም ጥሩ። አንተም የረዳህ ነገር አለ ማለት ነው። እሺ አንተስ በልጅነት የአብነት ትምህርት ስትማር የእግዚአብሔር መኖርና ስለ ትንሣኤው ብርሃን ስለ እርገቱ በውስጥህ እንዴት ነው የምትረዳው? ስለ ትንሣኤው በውዳሴ ማርያም፣ በመልክዓት፣ በአንቀጸ ብርሃን እንዲሁም በተለያዩ የመጽሐፍ ቅዱስ ክፍሎች ማወቅ እንችላለን። በጸሎተ ሃይማኖትም እንደተጠቀሰው እንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ በሚለው ማወቅ እንችላለን። እርገቱንም እንዲሁ በውዳሴ ማርያም በመልክዓት ሁሉ ተገልጿል። በጣም ጥሩ። እንግዲህ የአብነት ትምህርትን የምንማረው በግዕዝ ነው አይደለ? ስለዚህ ይሄ ግስን መማርህ ያው አሁን እንዳልከው እንሴፎ ትንሣኤ ሙታን የሚለውንም ጭምር ግዕዝን ወደ አማርኛ ለውጠህ ይበልጥ በውስጥ እንድትረዳው ረድቶሃል? ምክንያቱም የአብነት ትምህርትን የበለጠ በተረዳን ቁጥር ለተለያዩ ነገሮች የበለጠ ጥቅም ይሰጠናል። ለምሳሌ ለትምህርት እንዳልሽው ለትምህርት፣ ለተለያዩ ተግባራዊ ነገሮች እንዲሁም በህይወታችን ላይ ለተለያዩ ነገሮች ይረዳናል። ለምሳሌ ለትምህርት ከዛ ደግሞ መጥፎ ነገር ሲያጋጥመን ያንን በጸሎት ተረድተነው አውቀን አምነንበት ለማሸነፍ አይደለ? እሺ እንግዲህ እኛ ልጆች እግዚአብሔር እንዲወደን ምን ማድረግ አለብን ትላለህ?
እኛ እግዚአብሔር እንዲወደን ለወላጆቻችን መታዘዝ፣ ለተላላቆቻችን መታዘዝ፣ ሰዎችን ማክበር፣ ታናሽም ታላቅም ሆነ ሰዎችን ማክበር አለብን። የእግዚአብሔርን ትእዛዝ መፈጸም እንዲሁም መጸለይ ይኖርብናል። በተጨማሪም በምናደርገው ድርጊት በሙሉ በምንራመደው እርምጃ የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሙሴ የሰጠውን 10ቱ ትእዛዛትን ማሰብ መፈጸም ይኖርብናል ማለት ነው። እሺ እንግዲህ እግዚአብሔር ያዘዘን ትእዛዞች የተወሰኑት ነው ወይስ ሙሉ ለሙሉ መፈጸም ያለብን? ሙሉ በሙሉ ነው መፈጸም ያለብን። ምክንያቱም ጌታችን ያዘዘው 10ሩን ትእዛዛት እንድንፈጽም እንጂ አንዳንዱን ፈጽመን መንግስተ ሰማያትን እንደምንወርስ አልተናገረም። ስለዚህ እግዚአብሔር ያዘዘንን በሙሉ ፈጽመን እኛም ወደ መንግስተ ሰማያት መግባት እንችላለን። ቃልዎትን ያሰማልን። አሜን። እግዚአብሔር የሚፈልገውን ማለትም ያዘዘንን በሙሉ ካደረግን እግዚአብሔር ምን ይሸልመናል? እግዚአብሔር ያዘዘውን በሙሉ የምናረግ ከሆነ ዘላለማዊ ሕይወትን በመንግስቱ በመጣ ጊዜ መንግስተ ሰማያትን ያወርሰናል። በዓለም ፍጻሜ በመጣ ጊዜ በዳግም ምጽአቱ ማለት ነው ካሱ ቀኝ እንድንቆም ይረዳናል ማለት ነው። ይሄ ለኛ ትልቅ ሽልማት ነው። እሺ የአብነት ትምህርት ውስጥ እንድትይዘው በጣም የቀለለ በአጭር ጊዜ ያስከው እና ደግሞ በጣም ረጅም ክፍሎች አሉ አይደለ? እነዛ ኮንኪ ተጻር ቀዲሙ እነዚህን ደግሞ ስትይዝ ብዙ ጊዜ ሊፈጅብህ ይችላል። ስለዚህ በጣም የቀለለህና በጣም የከበደህ የአብነት ትምህርት ክፍል አለ? በአጭር ጊዜ ጨረስኩት። ረቡዕ ላይ የሚገኘው ሕዝቅኤል ነብይ የሚለውን ነበረ። ረዘም ባለ ጊዜ ግን ትንሽ አቆይቶኝ የነበረው ማርያም ድንግል ጸርህ ነበር። የዓርብ ውዳሴ ማርያም እነዛ ኮንኪስ እነሱም አቆይተውኛል፣ ግን እንደተጸረህ አላቆዩኝም። እሺ በጣም ጥሩ። ቃልዎትን ያሰማልን። አሜን። እስቲ ያው ከተማርከው አብነት ትምህርት ውስጥ እስቲ አንድ ምጨምርልን ካለ? እሺ ቃልዎትን ያሰማልን። አሜን። እስቲ ከሀገር ውስጥ ምን ያስደስታል? እዚህ ከሀገር ውስጥ የሚያስደስተኝ ነገር የብዙ ባህል ባለቤት መሆኗ፣ የብዙ ክርስቲያኖች መኖሪያ ሀገር መሆኗ፣ እንዲሁም በተለያዩ ቋንቋዎች እንዲሁም በተለያዩ ባህሎች የበለጸገች ሀገር በመሆኗ። ያ ባህል ቋንቋ መለያየታችን ደግሞ ህብር ፈጥሮ አንድነትን መስጠቱ አይደለ? ደግሞ እንቻቻላለን እኮ አይደለ? ስለዚህ ሀገራችን የፍቅር ሀገር ናት ማለት ነው። እሺ ለሀገርህ ምን ብታረግ ደስ ይልሃል? ለሀገሬ አድጌ የበለጠ ጥቅም እንድሰጣት፣ በሃይማኖታዊም በኩል እንድጠነክር እድል ብሰጣት ደስ ይለኛል። ስለዚህ ለሀገርህ እስቲ ማለትም ይሄንን በሃይማኖት ነው አይደል የነገርከን? በትምህርትስ ወደፊት አድገህ ምን መሆን ትፈልጋለህ? ለሀገርህስ ምን ማድረግ ትፈልጋለህ? ወደፊት አድጌ ዶክተር ነው መሆን የምፈልገው። በዶክተር ሁኜ የታመሙ ሰዎች፣ አጋዥ ያጡ ሰዎችን እያከምኩ ሳድን እንድደሰት ስለሚያደርገኝ ዶክተር መሆን እፈልጋለሁ። ለጽድቅ ስራም ጭምር ነው። እሺ በመጨረሻም ማስተላለፊያ የምትፈልገው መልእክት ካለ አስተላልፍልን። ማስተላለፍ የምፈልገው መልእክት ሁላችንም በዓለም ዙሪያ ያለን ክርስቲያኖች በሙሉ የእግዚአብሔርን ትእዛዛት ማክበር እንዳለብን፣ ጸሎት ከኛ መለየት እንደሌለበት እና እንዲሁም መከባበር እንዳለብን፣ ይሄ ነው መልእክቴ። እሺ በጣም ጥሩ። እግዚአብሔር አምላካችን ቃልዎትን ያሰማልን። አሜን።
እሺ ተመልካቾቻችን ለዛሬ ከወንድማችን ሳሙኤል ገብረአብ ጋር የነበረን ቆይታ የተከታተላችሁትን ይመስል ነበር። በዚህም ብዙ ቁም ነገርና ትምህርት እንዳገኛችሁ ተስፋ እናደርጋለን። ቀሪ ቅዱስ ቂርቆስ መርሃ ግብራት ይቀጥላሉ። እኛ ግን ከወዲሁ እንሰናበታችኋለን። መልካም ጊዜ። ውድ እግዚአብሔር ልጆች ከእንግዳ ዝግጅታችን ብዙ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን። በእንግዳ ዝግጅቱ ለተሳተፉ በሙሉ እግዚአብሔር አምላካችን ቃሉን ያሰማልን። አሜን። በመላው ዓለም የተከታተሉን ውድ እግዚአብሔር ልጆች የዛሬ የቅዱስ ቂርቆስ ዝግጅቶቻችን የተከታተላችኋቸውን ይመስሉ ነበር። እስከ ዝግጅቶቻችን ፍጻሜ ድረስ በጥሞና ስለተከታተላችሁን ከልብ እናመሰግናለን። ዝግጅቶቻችንን በመብራት እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ የቆየነው እኔ ብስራት ተስፋዬና እህቴ መልእክተ ዮሐንስ በጋራ በመሆን ነበር። በሌላ ጊዜ በሌሎች ዝግጅቶች እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን።